ሀገራዊ ምክክር የፖለቲካ ቀውሶችን የእርስ በርስ ግጭቶችንና የማህበረሰብ ክፍሎችን በሰላማዊ መንገድ ለመፍታት የሚያገለግል ወሳኝ የዲሞክራሲ ሂደት ነው። ዋነኛ ጠቀሜታዎቹም ዘላቂ ሰላም ማረጋገጥ፣ ሰብአዊ መብቶችን ማስከበር፣ ብሔራዊ መግባባትን መፍጠር፣ የጋራ ህገ መንግስታዊ ማዕቀፍ ማበጀት እንዲሁም ሁሉንም ያካተተ ኢኮኖሚያዊና ማህበራዊ ልማት ማስመዝገብ ናቸው። ይሁን እንጂ ኢትዮጵያውያኖች በዚሁ የምክክር ሂደት ባለማለፋቸው ዜጎችም ሀገርም ዋጋ ከፍሏል። ትናንት የነበሩ መገጫጨቶች፣ ዛሬ የምናያቸው አለመግባባቶች፣ ትላንትም የነበሩ አለመግባባቶቻችን ተከትለውን የመጡት እንዲህ አይነት አውድ ስላልነበረን ነው። አለመመካከራችን፣ አለመነጋገራችን፣ በተለይ ለመነጋገር አውድ አለማስፋታችን ያላጣነው ምን ነገር አለ? ብዙ ነገር ያሳጣን አለመነጋገራችን፣ አለመምከራችን ነው። እስከ ዛሬ ድረስ ምናልባት በሀገር አቀፍ ደረጃ እንደዚህ በጉዳዮች ተመክረው ችግሮችን ለመፍታት የተደረጉበት ነገር እምብዛም ባለመኖራቸው ብዙ ዋጋ ተከፍሎበታል። የተከፋው ወይም የሱ ሀሳብ ዶሚኔት ካላደረገ በቀር ብሎ የሚያምን ግለሰብ ጠመንጃ ይዞ ጫካ ገብቶ ታግሎ የራሱን ሌጋሲ ለማስፈጸም ሲጓዝበት የነበረው መንገድ ነው አመጣጣችን የሚያሳየን ጥንት ጀምሮ ማለት ይቻላል። በሀገራዊ ምክክር ዜጎች ሲደማመጡ መተማመንን ያድሳሉ፣ ሲነጋገሩም ሰላምን ያወርዳሉ። ይህም ህዝቦች በሀገራቸው ላይ የሚኖራቸውን የባለቤትነት መንፈስ እንዲጎለብት ያደርጋል። ለዚህ ደግሞ እንደ ሀገር የተዘረጋውን የምክክር ሂደት መጠቀም ይግድ ይላል። ብዙ ጊዜ ድሎቻችን ያልፉናል። እውነት ለመናገር እኔ በእድሜ በደረስኩባቸው ጊዜያቶች ያላሳለፍናቸው ነገሮች አሉ፣ ያላመከናቸው ሳንጠቀም ያለፉን ብዙ ድሎች አሉ። ስለዚህ አሁንም የሀገራዊ ምክክር ኮሚሽኑ ኢትዮጵያውያኖች ያንን ጉዳይ አምነውበት አፕሩቭ አድርገው ወደ ህዝብ አውዱ ሲፈጠር ህዝብ በዛ ድል መጠቀም ደግሞ ተገቢ ነው። ከመጣላታችን በፊት ለእርቅ የሚወስደንን ስቴጅ ማመቻቸት ስላለብን ነው። ይሄንን ሳንጠቀም ቀርተን ሮጠን ወደዚህኛው ዳር ስንረግጥ የምንዘራቸው ነገሮች እንዴት ትውልድ እንደሚያጭድ እየተመለከትን ያለ ነው። ስለዚህ ይሄ አውድ በጣም ትልቅ እድል ነው ብዬ ነው የማምነው እኔ። የዓለም የምክክር ተሞክሮች እንደሚያሳዩት የሀሳብ ልዩነቶች ላይ ግልጽ፣ አካታችና ተአማኒነት ባላቸው መልኩ ውይይት ከተደረገ የሀገርን ቁስልና ህመም የማከም አቅሙ ከፍተኛ ነው። በተለይ ደግሞ በእድገት ጎዳና እየተጓዘች ለምትገኝ ሀገር አይተኪ ዋጋ አለው። ችግሮች በምክክር ተፈተው ሰላም ቢሰፍን ኖሮ አሁን ካየናቸው እድገቶች የበለጠ በ4 እና በ5 እጥፍ አድጋ ባየናት ነበር ሀገራችንን ማለት ነው። የሚሰሩ ነገሮቻችን፣ የሚቀየሩ ነገሮቻችን በጣም እልፍ ናቸው። እንዲህ እየሆንን ማለት ነው። ነገር ግን እንዲህ የምንሆነውን ነገር ይሄ እርስ በርሳችን የምንፋተገው ነገር አቁመን ሁሉም ሰው እጁን ወደ ልማት ወደ ስራ ቢያዞር ሀሳቡን ሁሉ በቅንነትና በመልካምነት ለኢትዮጵያ ለሀገሬ የሚል ሰው ኢንቨስት ቢያደርግ ሀሳቡን ምን ያህል ከፍታ ነው የሚጠብቀን ብሎ መገመቱ ማንም ሰው የሚረዳው ይመስለኛል። ሀገራዊ ምክክር የሀሳብ ልዩነቶችን በማስተናገድ ሂደት ውስጥ ለህብረተሰብ ብሎም ለአንድ ሀገር የተለያዩ ገጸ በረከቶችን ይዞ ይመጣል። በተለይ ደግሞ በታሪካቸው የእርስ በርስ ግጭት ለተስተዋለባቸው ኢትዮጵያውያን ትርጉሙ ብዙ ነው። ለዚህም የአሁኑ ትውልድ በምክክር የምትመራ ሀገር በመፍጠር ታሪኩን ሊያድስ ይገባል። ትርፉም አዲስ ታሪካዊ ትርፍ ያለ ግጭት፣ ያለ ስድድብ፣ ያለ ድብድብ የምናስቀምጣት ሁሉም በዲሞክራሲያዊ በሆነ መልኩ የሚኖርባት ሀገር ትሆናለች ብዬ አስባለሁ እና ይሄ ታሪክ በዚህ መቀየር አለበት። ሀገራዊ ምክክር ዜጎች ባጋጠሟቸው ቅራኔዎች ላይ ሲነጋገሩ የችግሮቹን ምልክቶች ብቻ ከማከም ይልቅ መንስኤዎቹንም በአግባቡ ለመለየት የሚያግዝ ነው።